ሀያኛው ሳምንት የእንግሊዝ ፕሪሚየር ሊግ የተለያዩ ክስተቶችን ያሳየን ነው። የዛሬ የፉልሃም እና የሊቨርፑል ጨዋታ በስማ የእግር ኳስን ውበት ያየንበት ነው። ማለት 90 ደቂቃው ብድግ ቁጭ እያል የምናየው ሆኖ ሳይሆን ክስተቱ ግን በጣም የሚገርም ነው። በቃ በእግር ኳስ እንደዚህ አይነት የማይጠበቁ ነገሮች ሲታዩ የጎሎች እንቅስቃሴና ሁኔታ በአጠቃላይ ብቻ ያልተጠበቁ ነገሮች ሲከሰቱበት እግር ኳስ በጣም ይበልጥ ውበቱ ይጨምራል። እንግዲህ ሁለቱ ቡድኖች በክራውን ኮቴጅ በፉልሃም ሜዳ ነው ያደረጉት ጨዋታቸውን ዛሬ ለረጅም ሰዓት 1-1 በሆነ ውጤት ሁለቱም በተመሳሳይ ጎል አስቆጥረው ከዛ በቫር ታይቶ ብዙ ሰዓት ከፈጀ በኋላ ጸድቆላቸው ነው 1-1 የነበሩት እና በአጠቃላይ የጨዋታው እንቅስቃሴም ትንሽ በኳስ ቁጥጥሩ ሊቨርፑል የተሻለ ቢሆንም ግን ተመጣጣኝ ሊባል የሚችል አይነት እንቅስቃሴ ነበረ የተመለከትነው። በደንብ ያየሁት ጨዋታ ነው ይሄ ጨዋታ እና የጨዋታው እንቅስቃሴ ክስተቱ ምንድነው? ለረጅም ሰዓት ለምሳሌ ገና በ17ኛው ደቂቃ ጎል በማስቆጠር ቀዳሚ የነበሩት ፉልሃሞች ናቸው። ዊልሰን በ17ኛው ደቂቃ ጎል አስቆጠረ። እንግዲህ ጨዋታው በዚህ መንገድ ቀጠለ እስከ ሁለተኛው አጋማሽ ድረስም እንደዚሁ የመጀመሪያውን አጋማሽ ፉልሃም በዚች አንድ ጎል የ1-0 እየመራ አለቀ ጨዋታው። ከረፍት መልስ በ57ኛው ደቂቃ ዊትዝ ለሊቨርፑል ጎል አስቆጠረ፣ ግን ኦፍ ተብሎ ተሻረ። ከዛ በኋላ እንደገና በቫር ታየና ጸደቀ ጎሉ። 1-1 ሆነው ቀጠሉ እና ሁለቱም አሸንፎ ለመውጣት ጎል ፍለጋ ላይ ነበሩ። ግን ጥሩ እንቅስቃሴ ነበረ። በተቻለ መጠን እንግዲህ ያው ጥሩ ተንቀሳቅሰዋል ሁለቱም ማለት ይቻላል። ተመጣጣኝ አይነት እንቅስቃሴ ነበር የሁለቱ ቡድኖች ጨዋታ። ከዛ በኋላ ድራማዊ በሆነ መንገድ ነው ጨዋታው ያለቀው። ተጨማሪ 7 ደቂቃ ነው ለዚህ ጨዋታ 90 ደቂቃው ተጠናቆ 7 ደቂቃ ነው የተጨመረው። እንግዲህ ሊቨርፑል በጋክፖ አማካኝነት በ94ኛው ደቂቃ በተጨማሪ 7 ደቂቃ ተጨምሮ 4 ደቂቃ እንደቆጠረ ጎል አስቆጠረ እና በጣም ደስታውን እየገለጸ ማሊያውን አውልቆ አንድ ተጫዋች ጎል አስቆጥሮ ሴሌብሬት ሲያደርግ ያው ማሊያውን ካወለቀ ቢጫ ይሰጠዋል፣ ምንም ጥያቄ የለውም። ስለዚህ ማሊያውንም አውልቆ ያው ጨዋታውም ኦልሞስት ስላለቀ በሚል ደስታውም ከቅም በላይ ስለሆነበት ባለቀ ሰዓት ነው በተጨማሪ ደቂቃ ጎል ማስቆጠር ማለት ትልቅ ደስታ ነው። ኦልሞስት ጨዋታው አልቋል ማለት ነው እና በዚህ ሴሌብሬሽን ውስጥ ሆነው በቃ ሊቨርፑሎች እርግጠኛ ነን አሸንፈን ወጣን ባሉበት ሰዓት እንደገና ሪድ የተባለው የፉልሃም ተጫዋች በ97ኛው ደቂቃ ኦልሞስት ፊሽካ ሊነፋ አካባቢ ማለት ነው ጎል አስቆጠረና ሊቨርፑሎችን ቅስማቸውን ሰበራቸው እና በጣም ደስታ አገላለጻቸው ለየት ይል ነበር። ፉልሃሞች የሚገርም የእግር ኳስ እንቅስቃሴ የሚገርም አጨራረስ ነው ያየነው። በጣም ገራሚ የእግር ኳስ እንቅስቃሴ ነው የተመለከትነው ዛሬ እና እንደነገርኳችሁ በአጠቃላይ የጨዋታው እንቅስቃሴ ግን ኦልሞስት ተመጣጣኝ የሚባል ነበር። በእርግጥ 58 በመቶ ያህል 58 በመቶ ጨዋታውን ኳሱን ተቆጣጥሮ ለመጫወት ሊቨርፑል ሞክሯል። ያው ፉልሃም እና ሊቨርፑል የዛሬና ያርገውና እኮ የሚፎካከሩም የሚወዳደሩም ቲሞች አይደሉም። በእንግሊዝ ፕሪሚየር ሊግ ያላቸው ደረጃ በምንም መንገድ የሚወዳደሩ አልነበሩም። ግን ያው ፉልሃም እንግዲህ ሊቨርፑልን በደንብ ጫማ ትከሻ ተለካክቶታል እና በደንብ ነው የፈተነው። በሜዳውና በደጋፊ ፊትም ቢሆን ሊቨርፑል በዚህ ልክ በፉልሃም የሚቸገርበትን ጊዜ ብዙም አናስተውልም ነበረ ከዚህ በፊት በነበሩት ጊዜያቶች። ግን ሊቨርፑል ልክ ቅድም ስንለው እንደነበረው እንደ ማንቸስተር ዩናይትድ እንደ ሌሎችም አሁን እንደ ቼልሲ ቤት አካባቢ ልክ ውጤት የጠፋባቸው ቶተንሃምን ጨምሮ፣ በነገራችን ላይ ቶተንሃም በሰንደርላንድ ነጥብ ጥሏል። 1-1 ነው የተለያየው በዛሬው ጨዋታ። ልክ እንደዛ ሁሉ ሊቨርፑል ቤትም ያው የውጤት ቀውስ ስላለ ነው እንጂ በሊቨርፑል ደረጃ ፉልሃም የሚጠራ ቲም አልነበረም እና በደንብ ነው የፈተነው። ባለቀ ሰዓትም ጎል አስቆጥሮ ነጥብ ቀምቶታል ነው የሚባለው። 2 ነጥብ አስጥሎ 1 ነጥብ ቀምቶት ወጥቷል። ፉልሃም በጣም ገራሚ የሆነ እንቅስቃሴ ነበር የተመለከትነው። እንግዲህ አርነ ስሎት አሁንም ቢሆን ጥያቄ ምልክት ውስጥ ናቸው። ልክ ቅድም ስለ ሩበን አሞሪም ሳነሳ እንደነበረው በማንቸስተር ዩናይትድ ቤት ያለው የውጤት መጥፋት በሊቨርፑል ቤትም አለ ብሎ መናገር ነው የሚቻለው እና በጣም አስቸጋሪ ውስጥ ካሉ የእንግሊዝ ፕሪሚየር ሊግ ክለቦች መካከል ሊቨርፑል አንደኛው ነው። እንግዲህ ለዋንጫ ነበር ይፎካከራል ተብሎ የሚጠበቀው። ባለፈው ዓመት
ያው ዋንጫ ያነሳ ዲፌንዲንግ ቻምፒዮን የሆነ ቲም እንደሆነ ይታወቃል። በዚህ ዓመትም ከፍተኛ የተጫዋች ዝውውር ዋጋ በክረምቱ የዝውውር ወቅት ብዙ ገንዘብ ኤክስፔንድ ካረጉ ክለቦች መካከል ቀዳሚው ነው ሊቨርፑል እና ያን ሻምፒዮንነቱን ያን ሀያልነቱን ያን ታላቅነቱን ያስቀጥላል ነበር የብዙዎች ግምት። እንግዲህ የክለቡ ባለሀብቶችም ያን ሁሉ ገንዘብ ፈሰስ ሲያደርጉ ይህን ታሳቢ አድርገው ነው፣ ግን ያ አልሆነም። አሁን ሊቨርፑል እስካሁን ባለው የ20 የጨዋታ የፕሪሚየር ሊግ ጉዞዎች አራተኛ ደረጃ ላይ ነው የሚገኝ። በእርግጥ ቢግ ፎር ውስጥ ነው። በእርግጥ ግን ያው ቼልሲ ገና ነው፣ ነገም እንደሚፈጥር አይታወቅም። እነ ብሬንፎርድ እንደነ ሰንደርላንድ በቅርብ ርቀት ነው የሚከተሉት። በ4 ነጥብ በ3 ነጥብ እንደዚህ ዝቅ ብለው ነው። በአንድ ጨዋታ እርስ በርስ ከነዚህ ክለቦች ጋር በሚገናኝበት ጊዜ ቢሸነፍ ያው ወደታች ሊወርድ የሚችልበት ሁኔታ ነው። ስለዚህ ሊቨርፑል አሁን ለሻምፒዮንነት ተገምቶ ግን ከቢግ ፎር ውጪ ሊወጣ የሚችልበት ሁኔታ እንደዚህ አይነት ፐርፎርማንስ እያሳየ ነው ያለው እና በጣም ችግር ውስጥ ካሉት አሁን የውጤት ቀውስ ውስጥ ካሉት ክለቦች መካከል አንደኛው ነው። አርነ ስሎት ምናልባትም የመባረር እንደውም ከስራ የመሰናበት እድላቸው ከፍ ያለ ይመስለኛል። ብዙ ሚዲያዎችም እንደዚህ ነው እየጠቆሙ ያሉት እና ኢንዞ ማሬስካ ከቼልሲ ተሰናብተዋል። እንግዲህ እነ ቶማስ ፍራንክ ከቶተንሃም እንደዚህ አይነት አሰልጣኞች እንደዚህ አይነት ትልልቅ ክለቦች አሰልጣኞችን ብዙ ጊዜ አይታገሱም እና ምናልባትም አርነ ስሎት ዛሬ አሸንፈው ወጡ፣ 3 ነጥብ ይዘው ወጡ። ዛሬ ወደ ቴምፖቸው ተመለሱ። ምናልባትም ለሞራላቸው ለቀጣይ ጨዋታ ያው መሐመድ ሳላህም በአፍሪካ ዋንጫ ጨዋታ ላይ እንደሆነ ይታወቃል። አሌክሳንደር ኢሳክም ጉዳት ላይ እንደሆነ ይታወቃል እና እነዚህ ተጫዋቾች መልሶ በሚያገኝበት ጊዜ ደግሞ የበለጠ መጥቶ ቢያንስ ቢግ ፎር የሚለውን ሴኩር ያደርጋል የሚል ግምት ነበረ። ግን ያው ነጥብ ጥለው ነው የወጡት ዛሬም እና በጣም አስቸጋሪ ጉዞን ከሚያደርጉት የእንግሊዝ ፕሪሚየር ሊግ ክለቦች መካከል ሊቨርፑል አንደኛውና በግንባር ቀደምትነት ምናልባትም ሊጠቀስ የሚችል መሆኑን መናገር ይቻላል። ዛሬ በተደረጉ የ20ኛ ሳምንት ሌሎች ጨዋታዎች እንደዚሁ እዛው ከጀርባ እንደምትመለከቱት ያው ቀደም ብዬ እንዳነሳሁት ማንቸስተር ዩናይትድ ከሊድስ 1-1 ተለያይተዋል። ኤቨርተን በብሬንፎርድ ሲመራ ውሎ በብሬንፎርድ 4-2 በሆነ ሰፊ ውጤት ተሸንፏል። ኒውካስል ያው ክሪስታል ፓላስን 2-0 አሸንፏል። ፓላስ ዘንድሮ ጥሩ አይደለም። ኒውካስል ያው ጠንካራ ነው ይታወቃል። ስፐርስ ወይ ቶተንሃም በሰንደርላንድ 1-1 ተለያይተዋል። ያው ነጥብ ጥሏል ማለት ነው። ሰንደርላንድ እንግዲህ ማንቸስተር ሲቲን ባለፈው ሳምንት አስጥለዋል። ያው ነጥብ በማስጣል ይታወቃል። አርሰናልም ያስጣለ ቲም ነው። ስለዚህ ያቻ ቡድን ነው ከሚባሉት አንደኛው ነው ሰንደርላንድ እና ከቶተንሃም ጋር በቶተንሃም ሜዳ ተጫውቶ 1-1 በሆነ ውጤት ተጠናቋል። ያው ፉልሃም ከሊቨርፑልም አሁን ሳወራው እንደነበረው እንደዛው ነው። ስለዚህ አሁን በጉጉት የሚጠበቀው ጨዋታ የትኛው ነው ካላችሁ ከታች እንደምትመለከቱት ማንቸስተር ሲቲ ከቼልሲ በጣም ተጠባቂ ጨዋታ ነው። ዛሬ የሚገርመው ነገር ከተደረጉ ጨዋታዎች መካከል ከ5ቱ ጨዋታዎች 3ቱ ባቻ ውጤት ነው የተጠናቀቁ፣ 2ቱ ብቻ ናቸው በመሸናነፍ የተጠናቀቁት። ስለዚህ የቼልሲ እና የማንቸስተር ሲቲ ጨዋታ ምናልባትም የታላቁ ወይም ደግሞ የሳምንቱ ታላቅ ጨዋታ ተብሎ ሊጠቀስ የሚችል ጨዋታ ነው። ያው የደርቢነት ስሜትም አለው። ቢግ ፎር ውስጥ ያሉ ሁለቱም ታሪካዊ ክለቦች ናቸው። በእንግሊዝ ፕሪሚየር ሊግ ጠንካራ የሚባሉ ክለቦች ናቸው። በእርግጥ ቼልሲ አሰልጣኙ ኢንዞ ማሬስካን ባሰናበተ ማግስት ነው ጠንካራውን ሲቲን የሚያገኘው። ምናልባት እሱ ራሱን የቻለ ተጽዕኖ ይኖረዋል። ምክንያቱም በዚህ አጭር ጊዜ አዲስ አሰልጣኝ እንደማይቀጠርና የተለየ ስሜት እንደማይመጣ ግልጽ ነው። ያው በጊዜያዊ በምክትል አሰልጣኙ ሊመራ የሚችለው ቼልሲ። ስለዚህ ዋና አሰልጣኙን አጥቶ ነው ቼልሲ ጠንካራውን ሲቲን የሚያገኘው። ግን ሲቲ ማነው ቼልሲ እንደ ቡድን በስብስብ ረገድም በቡድን ውቅሩም ደረጃ ደካማ የሚባል ቲም አይደለም፣ ጠንካራ ቲም ነው። ለማንቸስተር ሲቲ ፈታኝ ሊሆን እንደሚችል ምንም ጥያቄ የለውም። ነገር ግን ደግሞ በማንቸስተር ሲቲዎች በኩል ቼልሲ ዋና አሰልጣኙን አጥቶ ባለበት ሁኔታ በሽግግር ጊዜው ላይ በማግኘታቸው ምናልባት ይህን እድል ሊጠቀሙ ይችላሉ። ከአርሰናል ጋር አሁን ያለውንም የነጥብ ልዩነት ቢያንስ በ4 ጋፕ ለማስቀጠል ይህን ጨዋታ ማሸነፍ የግድ ነው የሚሆነው። ከዚህ ጨዋታ በኋላ እንግዲህ ጊዜና ሁኔታ እንደፈቀደልኝ ድጋሜ እመለሳለሁ። አሁን የጨዋታውም ሰዓት እየደረሰ ስለሆነ ወደዛ እንሄዳለን። ይመቻችሁ። እንደዚህ እንግዲህ ጊዜ ሲገኝ መረጃዎችን እንለዋወጣለን። መልካም ጊዜ